ያን ካላደረግን ደግሞ የደሃ ማህበረሰብ ይጎዳል። ሰው ኢንካም የለውም፣ በልቶ ማደር በጣም አስቸጋሪ የሆነ ነው። ንግድ አንደኛው ስርዓት ላይ የንግድ ስርዓቱ ዊክ በመሆኑ ምክንያት ምርት አለ፣ ፈላጊ አለ፣ እነዚህ አይገናኙም። ኢንፍሌሽን አለ መሀል ላይ። ለምሳሌ ሽንኩርት ባለፈው ያየ ነው። የንግድ ስርዓት ምርትና ፈላጊውን ማገናኘቱን በደንብ አስባችሁ ብትሰሩበት፣ ኢዝ ኦፍ ዱይንግ ቢዝነስ ላይ የተጀመረውን ስራ ብታጠናክሩ። ኢንፍሌሽን ላይ ኢንፍሌሽን እንደ ዓለም ችግር ነው። ሁሉም ሀገር በጣም እየጨመረ ነው። እኛ ሀገርም በጣም አድካሚው አታካቹ ስራ ኢንፍሌሽን ነው። ከኢኮኖሚ አንጻር መቀነስ የሚቻልባቸው መንገዶች ግን በርካታ ስራ ቢሰሩ፣ ለምሳሌ ባለፈው ወር 2 ወር 3 ወር ትናንት እንዳያችሁት ረግቧል ኢንፍሌሽን። የተወሰነች ቅናሽ አለው ግን አልጨመረም። ለምንድን ነው? ፊልድ ወጥተን ያየናቸው ጉዳዮችና አንዳንድ በማክሮ የተወሰኑ ውሳኔዎች ስላሉ ነው የቀነሰው። ከዛ በላይ ግን ብንቀጥል ብዙ ነገር መቀነስ እንችላለን። ያን ካላደረግን ደግሞ የደሃ ማህበረሰብ ይጎዳል። ሰው ኢንካም የለውም፣ በልቶ ማደር በጣም አስቸጋሪ የሆነ ነው። ምሬት ይፈጥራል። ምሬት ደግሞ ወደ ግጭት፣ ወደ ጦርነት ያመጣል እና ከዛ አንጻር ኢንፍሌሽንን ከሚመለከታቸው ጋር ሆናችሁ መስራት ብትችሉ ጥሩ ነው እና ከኢኮኖሚ አንጻር በጥቅሉ ውጊያ ላይ እንዳለ ሀገር ሲታይ በተለይ በግብርናና በኤክስፖርት ያገኘነው ውጤት በጣም ነው። በኤክስፖርት በግብርና በገቢዎች ያገኘነው ውጤት ተስፋ ሰጪ ነው። ነገር ግን በጣም በርካታ ሊታረሙ ሊሰሩ የሚገባቸው ስራዎች አሉ። በመቆጠብ ብክነት በመቀነስ የሚሰሩትን እንደማስባችሁ ከሄዳችሁ ለውጥ እናመጣለን የሚል ግምገማ ነው ያለው። ከ100 ቀን አንጻር አጠቃላይ እንደ ልምምድ እንደ ዝግጅት ተወስዶ ከዚህ ቀጥሎ ያለውን በማድረቅ ከሄድን ለውጥ እናመጣለን የሚል ግምት አለ። ከማህበራዊ አንጻር ጤና የተቀመጠው እንዳለው ሲጄ አንደኛ መልሶ ግንባታ አሁን ጤና ጋር በሚያያዝ የፈራረሱ ጉዳዮች ገንዘብ ስንሰበስብ ምናምን መዋጮ ሲዋጣ ሊባል አይችልም። ጤና ሁለት ችግር ነው ያለው። በመፍረሱ ብቻ ሳይሆን አሁንም በየቀኑ ሊታከሙ የሚገባቸው ሰዎች ስለሚሞቱብን ቅድሚያ ሰጥተን ከምንገነባቸው ሴክተሮች አንዱ ነው እና በፍጥነት ሆስፒታሎች ምናምኖች ተበላሹትን ቶሎ ተረባርበን መልሰን መገንባት ያስፈልጋል። ሰው ስለሚጎዳብን ሰው የሚጎዳው ምግብ ላይ ችግር አለ፣ ኢኮኖሚ ተጎድቶበታል፣ ትምህርት ቤት አይሄድም፣ ትምህርት ቤት ፈርሶበታል። እዛ ላይ ሲያሞ ደግሞ ሕክምና ካላገኘ አደገኛ ነገር እና ፈጥነን ከምንገነባው ኤሪያ አንዱ እሱ ቢሆን ጥሩ ነው። ሁለተኛው ኳሊቲ ማለት ትምህርት ቤትም ልክ ቅድም እንዳነሳው ማለት ነው፣ ጤናም ቅድም እንዳነሳውት ነው። አንድ ደንበኛ ሆስፒታል $1 ቢሊዮን አውጥተን ምንገነባ ቢሆን እና በአመት 10,000 ሰው 15,000 ሰው የሚያክም ቢሆን ይሄ ሆስፒታል አሁን 10,000 እና 15,000 ሰው ኬንያ፣ ዱባይ፣ ባንኮክ እየላክን 5-10 ቢሊዮን እናወጣለን። ሀብቱ እየወጣ ነው። ያንን ሀብት ለምን ለማስቀረት እንደማንሰራ ብዙ ጊዜ ተብሏል። የጀማመራችሁት ነገር አለ ቢጠናከር። ሁለተኛው ተደራሽነት ነው። ተደራሽነት ላይ ስራ ያስፈልጋል። አሁንም የሕክምና አጠቃላይ ፍላጎታችን መከላከል እንዳንታመም፣ ማከም ስንታመም። በመከላከል ላይ ብቻ የሚለው ፖሊሲ አይሰራም። ስንታመም ማከም ያስፈልጋል። ሁለቱን ያቀናጀ ቢሆን ጥሩ ነው። ትኩረት ቢሰጥበት ብዬ የማስበው አንደኛ ፋርማሲቲካል ነው። ብዙ ነገር ልናመርት እንችላለን። ኢንትረስት ያላቸው ኃይሎች አሉ። በታብሌትም በቫክሲንም እነሱን በማምጣት በጆይንት ቬንቸርም በኢንቨስትመንትም ፋርማሲቲካል ላይ ብንሰራ በጣም ጠቃሚ ይሆናል። ሁለተኛ ሆስፒታል ነው። ሆስፒታል ሻል ያሉ ሆስፒታሎችን ደግፈን ካላመጣን አሁን የኛዎቹ አያድጉም፣ ማደግ አይችሉም። እንትን ሆነዋል። የስታንዳርድ የተከፈታ ጥግ ሆነዋል። ስማቸውን ከምጠራ ብዬ ነው የሆነ ይጠራና ከፍ ያለው እሱ ራሱን ከፍ አድርጎ አስቦታል። እንቆሻሻ ነው። የተሻለ ካላመጣን በስተቀር ሊያድጉ አይችሉም። ለነሱም ጠቃሚ ይሆናል ከኢንቨስትመንት አንጻር። የመጨረሻው ቁጥጥር ነው። የፕራይቬት ሆስፒታል፣ የፕራይቬት ክሊኒክ ሴፍ ሄቨን ሆኗል። በቃ ሰው ቢሞትም ቢቆስልም ምናምንም ችግር የሌለበት እንደዛ የሚባል ነገር አይሰራም። በህግ ነው የሚሰራው። ልክ የትምህርት ኳሊቲ ኢምፖርታንት ነው እንቆጣጠር እንዳልነው በጤናም አስፈላጊው ሰርቪስ እየተሰጠና ዜጎች እየተገለገሉ መሆናቸው ማወቅ ያስፈልጋል። አንደኛ ፕራይስ ገንዘቡ የሚነካ አይደለም። የግል ሆስፒታል ገብቶ መውጣት 100,000 200,000 ዲማንድ የሚያደርግ ነው።
በዛ ልክ ነው ወይ ሰርቪሱ? እርግጠኛ አይደለሁም። በሙያ መታየት አለበት። ሁለተኛ የማዳን ሬታቸው መጠናት አለበት። ሰው ገብቶ ብር ከፍሎ ማይድን ከሆነ ዋጋ የለውም እና ኢንቨስት ማድረጋቸው ጥሩ ነው፣ መደገፍ አለባቸው። ግን ዜጎቻችንን የሚያድኑ መሆን አለባቸው። ቁጥጥር ያስፈልጋል። ሰደን ሱፐርቪዥን ያስፈልጋል። ቁጥጥር ያስፈልጋል። የሙያተኞቹን ብቃት ያስፈልጋል። ኤቲክስ መለካት ያስፈልጋል። እንደዛ ካልሆነ የሕክምና ሴክተር የጥፋት ሴክተር ነው የሚሆነውና ትንሽ እዛ አካባቢ ስራ ቢሰራ ጥሩ ነው። ትምህርት ሁለት ነገር፣ አንደኛ ፍጥነት፣ ጥራት። ትናንት እንዳነሳው በፍጥነት ሃይስኩሎች ማስፋት አለብን። ሃይስኩል የሚባል ውስን ስለሆነ ትክክል ነው። ጥራት ደግሞ ያስፈልጋል። ጥራቱን ግን አንተ ባሰብከው ሳይሆን የምፈልገው እኔ ለምሳሌ አሶሳ ላይ አንድ ቦርዲንግ ስኩል ካሰብክ የአሶሳ ዩኒቨርሲቲ መምህራን የሚያስተምሩበትና ከዩኒቨርሲቲው ጋር የሚያያዝበት፣ ሰምዌር ደግሞ ነቀምት ደግሞ ከሆነ ነቀምት ያለ ዩኒቨርሲቲ የሚያስተባብርበት፣ ጎንደር ከሆነ እንደዛ አድርገን የመምህራን እጥረትን ቮለንቲር ሰዎች ካሉ በዛ መንገድ ብንሰራ ጥሩ ነው። ፍኖተ ካርታው ላይ በደንብ ትኩረት ቢሰጥ። ዩኒቨርሲቲዎች ሁለት ነገር ቢደረግ፣ አንደኛ ዩኒቨርሲቲ ማስፋት የሚባል ነገር ኮምፕሊትሊ ይቆም። ብዙ ጥያቄ ያላቸው ሰዎች አሉ። አንሰራም። ኮንዶሚኒየም መጠፍጠፍ አንፈልግም። የተሰሩትን በደንብ አድርገን ዩኒቨርሲቲ እናርጋቸው። ሁለተኛ ዩኒቨርሲቲዎች አንዱ የሚጠብቀው ነገር የሆነ አሰራር ካላመጣን በስተቀረ እንዳልከው ነው። የዞን እንትን ነው ፕራዮሪቲ የሚያወጣለት የዞን ኃላፊው ነው። እዚሽ ጋር ላይብራሪ ስራለኝ ይለዋል፣ በዛም በዚህም ላይብራሪ ይጀምራል። እዚሽ ጋር ስታዲየም ስራለኝ ይለዋል፣ ስታዲየም ይጀምራል። ዩኒቨርሲቲ አይደለም። እሱን ነገር ለመቀየር የሚያስችል አሰራር አንዱ ብዬ የማስበው ኦቶኖመስ ማድረግ ነው። በጣም ጥሩ የሚሆነው አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ እነዚህ ዋና ዋናዎቹ ኦቶኖመስ ቢሆኑ እና ቢወዳደሩ ገበያ ውስጥ እኛ ያለን ሪሶርስ ደግሞ ትናንሾቹ ላይ ብናተኩር በጣም ጥሩ ይሆናል። እነሱ መላቀቅ አይፈልጉም። ቢኮዝ ቢሊየንስ እኮ ነው የሚቀበሉት። እሱን እያዩ አፍጥነን ብንሰራ ጥሩ ነው። ቋንቋ በሚመለከት የቋንቋ ችግር አለ። የቋንቋ ችግር ያለው ግን ፕሮፌሰር እንግሊዝኛ ብቻ አይደለም፣ አማርኛም ችግር አለ፣ በጣም ኦሮምኛም ችግር አለ። እና አሁን ያለው ጄኔሬሽን አማርኛን በትክክል ደብዳቤ ጽፎ ማንበብ የማይችል ትውልድ ይዘን እንግሊዘኛ አይናገርም ነው እኛ የምንገመገመው። ግን አይደለም። እስቲ የአማርኛ ሃይስኩል ሄድና አማርኛ ፊክሽን የሚያነብሰው አጥና። ምን አይነት አማርኛ ነው ያለው? አሁን ደክሞኛል፣ አይ ኒድ ሬስት። አማርኛም አይደለም እንግሊዘኛም አይደለም። ይሄ ነው ያለው ሃይስኩል ውስጥ አሁን። ይሄ ቴክኖሎጂ ቋንቋ ሁሉንም እያበላሸ ያለው። አማርኛ መጻፍና ማንበብ በጣም ብዙ ሰው አይችልም። እንደምናስበው አይምሰላችሁ። ብዙ ሰው አይችልም። በኦሮምኛም ችግር አለ፣ በሌላም ቋንቋ እንደዚህ ችግር አለ። እና ቋንቋ በሚመለከት ዓለም ያመጣው በሽታ እንደተጠበቀ ሆኖ እኛም ለቋንቋ የምንሰጠው ቫልዩ ዝቅተኛ ስለሆነ ችግር አለ። ድሮ የኛ አማርኛ መምህራን እንደምታስታውሱት አንዱ አሳይመንት ፊክሽን ማንበብ ነው። አንብበህ አምጣ፣ ሰመሪ ጻፍ፣ ተናገር ምናምን ይባላል። እኔ አሁን አንባቢ ሰው ማየት በጣም ችግር ነው። ሰው አጫጭር ነገር ነው የሚፈልገው፣ ላፍ ላፍ አድርጎ ለመሄድ እንጂ ሲሪየስ ነገር ማንበብ አይችልም። ሲሪየስ ነገር ደግሞ ካላነበበ ትልቅ ነገር ኮምፕሬንድ ማድረግ አይችልም። ፊክሽን እኮ እኛ የምናነበው ዛሬ አንበብ ዛሬ አትጨርስም። ሳምንት ሁለት ሳምንት አሰናስለህ ማሰብ እንድትችል ነው። እና ክሪቲካል ቲንከርስ የሉም። ቅድም ያልኩት አንዱ በጣም አጭራጭ ነገር ሱፐርፊሻል ስለሆነ አብዛኛው ነገር ቢታሰብበት። ከእንግሊዝኛ፣ ፈረንሳይኛ፣ አረብኛ አንጻር ግን የኔ ሪኮመንዴሽን ሰከንድ ጄኔሬሽን የኢትዮጵያ ዲያስፖራ አሜሪካ ልጆቻቸው ክረምት መታችሁ አስተምሩ ቢባሉ በእርግጠኝነት በደስታ ደግሞ ያውቃሉ ቮለንተሪዝም ምን እንደሆነ። ለነሱ ቋንቋ ቋንቋቸው ነው። በቀላሉ በአንድ ወር በሁለት ወር እድሜ ማቻ ናቸው። ቋንቋውንም ያውቁታል። በቀላለ መንገድ አስተምረው ሄደውም ቨርቹዋሊ ሰፖርት ያደርጓቸው ይችላሉ። ፈረንሳይኛ፣ አረብኛ በዛ መንገድ ብንሄድ ነው የሚሻለን። ይሄ ከፕሮፌሰሮች ዶክተሮች የምታስበው እሱ አይሰራም። አድርገነዋል። እኔ ራሴ የሳይንስ ሚኒስቴር እያለው ከውጭ ዩኒቨርሲቲ ፕሮፌሰሮች እየመጡ ኢትዮጵያ ውስጥ አንድ ወር እንዲያስተምሩ ብለን ውጭ ለን አነጋግረናቸው ሞክረን ተሞክሯል። የተወሰነ ውጤት አምጥቶ ሊሆን ይችላል፣ ግን በቂ አይደለም። በጣም ቤስቱ ለቋንቋ ሰከንድ ጄኔሬሽን ወጣቶችን በሆነ መንገድ ማምጣት። እስራኤል ለዛ ያደርጋሉ። ሰከንድ ጄኔሬሽን መጥቶ ሰርቭ ያደርጋል። ለምሳሌ ቱሪዝም ላይ
ቱሪዝም ላይ አብዛኛው የእስራኤል የቱሪስት ሴክተር ቦታዎች ሰከንድ ጄኔሬሽን መጥቶ ያስጎበኛል። እንጦጦን ሰከንድ ጄኔሬሽን ማስጎብኘት አለበት። አሁን ሳይንስ ሙዚየምን እንደዛ ማድረግ አለበት። ጎርጎራም ማድረግ አለበት። ለነሱ ቢተውላቸው በደንብ መሸጥ ስለሚችሉ አገራቸውንም ያውቃሉ፣ ሌላውም ዓለም እንዴት እንደሚሸጥ ስለሚያውቁ መጠቀም ጥሩ ይሆናል። ቅድም የተሳሳሁት ከቴክኖሎጂ ጋር የሳይንስ ሙዚየም አቶ በለጠ እኛ እንግዲህ ሁሉ ጊዜ ስንሰራ ከእንትና አንደኛ ስለምንል ቋንቋውን አልፈልግም። በጣም ግን ሲግኒፊካንት የሆነ ቼንጅ የሚያመጣ ተቋም የተገነባ ነው። ከሸራተን በላይ ያለው በጣም ትልቅ በጣም ኢምፕሬሲቭ ነገር። ምክንያቱም የሳይንስ ሙዚየሙ በትውልድ ላይ የሚያመጣው ኢምፓክት ከፍተኛ ነው እና ልክ ሲያልቅ ስለምናስረክባችሁ ተዘጋጁ። እናንተ እንዴት እንደምትጠቀሙበት ትልቅ ቦታ ነው። ሳይንስ እያለን ልንሰራ ፈልገን ያልተሳካነው ጉዳይ ነው። ያንን ነገር የምትወዙ እናንተ ስለሆናችሁ እንዴት አድርጋችሁ ፊውቸር ሳይንስን ላይብራሪው ታሪክ ያስተምራል። ፊውቸር ሳይንስን እንዴት እንደምታሳዩ ብታዩበትና ከትምህርት ሚኒስቴር ጋር ብትሰሩ ጥሩ ነው የሚሆነው። ባህል ሁለት ሶስት ጉዳይ ብቻ። አንደኛ ባህል በራሱ የማደግ የመታወቅ የመጠበቅ መብት አለው። ባህል ስለሆነ ኢንዱስትሪያል ፓርክ ምናምን እንደሚባለው አይደለም። ባህል ስለሆነ ብቻ የመጠበቅ መብት አለው፣ የመተዋወቅ መብት አለው። ብዙ ያልተሸጡ ጉዳዮች አሉ። ይሸጡ ሲባል ከራይትም አንጻር ቢታይ ስፖርት ቅድም እንዳነሳሁት ነው። አብዛኛው ማስ ስፖርትና ቀለል ያሉ ስፖርቶች ብዙ ወጪ የሌለባቸው ላይ ፎከስ ቢደረግ ወክዌይን ጨምሮ ባይክ ስታዲየም ያው እኔም ሄጄ አይቻለሁ፣ እርሶም አይተዋል። የተጀመረውን ብናፋጥን ጥሩ ነው። ግን ዝም ብሎ ደግሞ የሚጋነኑ ነገሮች አሉ። እዚህ ጋር ጀምረን ትተናል፣ እዚህ ጋር ጀምረን ትተናል። ለእንደሱ እኛ ሌክዠሪ ሀብት የለንም። አሁን ሌክዠሪ ሀብት የለንም። በተቆጠበ መንገድ ስፖርቱንና ባህሉን የሚያሳድግ ስራ ብንሰራ ጥሩ ነው። ከደህንነትና ሉዓላዊነት አንጻር ሶስተኛው ፓርት ፍትህ፣ ባለፈውም እንዳነሳሁት ፍትህም ርትዕም፣ ፍትህ ብቻ መፈረድ ብቻ ሳይሆን የተፈረደው ነገር ርትዕን የሚያረጋግጥ መሆኑን በደንብ ማየት ያስፈልጋል። አሁንም የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። አንድ ዳኛ በደም የሚያስብ ከሆነ፣ አንድ ዳኛ በውቂያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው። የእነንትናን ኬዝ እንትና ያዘው የእነንትናን ኬዝ እንትና ያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም። ይሄ ነገር በፍርድ ቤት በአቃቢ ሕግ በፖሊስ በምናምን ሰፊ ስራ ይፈልጋል። ገና ነው። እኛ ስለ ፍትህ ልናወራ ውርቱ ፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70፣ 80፣ 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም። ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይሄ አይጠቅም ለኛ። እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅምም። ይሄንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህጉ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው። ወይ ብር ይቀበላል፣ ወይ ደም ያታለዋል፣ ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋባ አይደለም። እሱን ሲሪየስሊ ብናይና ብንሰራ ጥሩ ይመስለኛል። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም፣ ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ፣ አቃቢ ህግ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም። እነዚህ ጉዳዮች ሲሪየስሊ ቢሰሩበት ጥሩ ነው። አሁን ደረቅ ወንጀል ይስፋፋል። እንደዚህ አይነት አጋጣሚዎች ለወንጀል በጣም በርከፋች ናቸው። ዘረፋ፣ ሰው መድፈር፣ በጣም ብዙ ጋጠወጥ ነገሮች ይበዛሉ። እነዚህ ነገሮች ቅድም የምለው ስርዓት ኮንሽስሊ ፍትህን ለማምጣት ካልሄደ በስተቀረ ምን ያደርጋል? ህዳሴ ቢሰራ ባይሰራ ሰው በየቦታው የሚገደል ከሆነ ዋጋ የለውም። ህዳሴ የሚሰራው ለሰው ነው። ፍትህ ካልተረጋገጠ ምንም እኮ አይጠቅምም። አስፓልት ብንሰራ ባንሰራ
እሱን ቀጥታ ከእናንተ ጋር ብቻ የሚያያዝ አይደለም፣ ስር ነቀል የሆነ ለውጥ የሚያስፈልግበት ኤሪያ ነው። እስረኛ አያያዝን በሚመለከት ኦፍ ኮርስ ከለውጥ በፊት የነበረውን የእስረኛ አያያዝ ችግር አሁን ልናወራ አንችልም። በእርግጠኝነት ሰው አንገርፍም። በእርግጠኝነት እንደባለፈው ጨለማ ቤት ምናምን አንልም። ይሄ ጥሩ ፕሮግረስ ነው፣ ግን በቂ አይደለም። እኛ ከሰዎቹ ጋር የግል ጉዳይ የለብንም። ህግ ተጣሱ የምናስገባቸው እንጂ እንዳያነቡ፣ እንዳይጽፉ፣ እንዳይነጋገሩ፣ እንዳይጠየቁ አይነት ይሄ የሰፈር ቂመኝነት አቲቲዩድ ከፍትህ ስርዓት ጋር አይሄድም። እኔ ወንጀል ካለኝ በህግ እጠየቃለሁ። የሚገቡኝን መብቶች ግን በአንዳንድ ሀገራት ፕራይቬት እስር ቤቶች የመንግስት እውቅና ያላቸው ፕሪዝን ሴንተርስ ብዙ ሰው ገብቶ ተምሮ ዲግሪ ይዞ የሚወጣበት፣ እርሻ የሚያቅበት፣ ሰልፍ አዌርነሱ የሚያድግበት፣ ፊዚካል ፊትነሱ የሚቀየርበት ነው። የኛስ ሌላ መሸፈቻ አውድ ነው። ለምንድን ነው በደርግ ጊዜ ሰዎች መይሶን ኢህአፓ ምናምኖች ገብተው ከእስር ሲወጡ ሌላ ተዋጊ የሆኑት? እዛ እስር ቤት በነበረን አያያዝ ችግር ነው። እስረኞች ከወጡ በኋላ መልካም ዜጋ ነው እየሆኑ ያሉት ወይስ ለሌላ መፈንቅለ መንግስት፣ ለሌላ ትግል ሬብልስ ለመሆን ነው የተዘጋጁ ያሉት? ሽፍታ ነው የሚሆኑት? እሱ መለካት አለበት። አስሮ መፍታት ብቻ ሳይሆን ገብቶ የወጣው ሰውዬ መልካም ዜጋ ከሆነ ስራ የሰራን ነው ማለት ነው። ባልገረፈ ጨለማ ቤት ባላስገባ ብቻ መሆን የለበትም። መልካም ዜጋ እየተፈጠረ መሆኑን ማረጋገጥ ይፈልጋል። ህግ የሚያከብር ዜጋ፣ ህግ የሚናቅበት ሀገር እኮ ነው። ሰው ተነስቶ እንደፈለገ የፈለገውን ሰድቦ መጠየቅ ግን የሌለበት አድርጎ የሚያስብበት ሀገር እንደዛ አለ። ህግ በጣም መከበር አለበት። እያንዳንዱ የምናደርገው ነገር የህግ ከለላ እንዳለው ማረጋገጥ አለብን። አለበለዚያ ዋስትና አይኖርም። ህግ የሚያከብር በታክስም ይሁን በንግድም ይሁን በብድርም ይሁን ህግ የሚያከብር ዜጋ አድርጎ አዌርነስ መፍጠር ያስፈልጋል። የህግ ክፍተቶች በጣም አሉ። ኮንስቲቱሽን ላይ ጥያቄ አለ። ምንም ሳይታለም የተፈታ ጉዳይ ነው። ኮንስቲቱሽን ላይ በጣም ብዙ ጥያቄዎች አሉ። አዋጆች፣ ደንቦች ላይ ህጎች አሉ። በጣም ብዙ ሪፎርሞች አድርገናል። ዋና ዋና ህጎች ላይ አሁንም ሰፋፊ ስራ ስላለ እነሱን ብናይ ጥሩ ነው። ሌብነትና አድሎ ልክ ቅድም እንዳነሳው በከፍተኛ ደረጃ የሚታይበት ሴክተር ስለሆነ ቢታይ ጥሩ ነው። ከሌብነት ጋር የሚያያዘው ጉዳይና ወደ ፍትህ ብንሄድ ያስፈልጋል። ሰላም በሚመለከት ከአሁን ካለንበት ሁኔታ አንጻር አንደኛ እርስ በርስ ግጭት፣ ብሔር ተኮር ግጭት፣ ህገወጥ መሳሪያ ዝውውር አይነት ከወንጀል ጋር የሚያያዙ ጉዳዮች ስለሚሰፉ ከወዲሁ አስቀድመን ፕሮአክቲቭሊ አቅደን መስራት ይፈልጋል። ህገወጥነትን ለመቀነስ ኦፍ ኮርስ ከፍትህ ተቋማት ጋር በትብብር የሚሰሩ በርካታ ስራዎች አሉ። የፌዴራልና የክልል ግንኙነት የጀመርነው በጣም ጥሩ መድረክ አለ። አቶ ብናልፍ የምታውቀው እሱ እናሰፋለን። እናንተም በደንብ አስፈታችሁ ሄዱበት። ፌዴራሎችም የክልልን ስልጣን ለመጋፋት መሄድ የለብንም፣ አንኮንስቲቱሽናል ስለሆነ። ክልሎችም ከፌዴራል ብር መውሰድ ምናምን መውሰድ ብቻ ሳይሆን እየተናበብን ለጋራ እድገት የምንሰራቸው ስራዎች እንዳለ አስበው እንዲሄዱ መድረኮቹ ኢምፖርታንት ስለሆኑ እናጠናክራቸዋለን። እነሱ ከእናንተ የሚፈለገው አንዱ ነገር የሰላም አቲቲዩድ ነው። ስለ ሰላም የሚያስብ ሰው መቼም ሰላም በእጅ እያለች ዋጋ የላትም። ከ3 4 ሳምንት 5 ሳምንት በፊት ነገሮች ሲበለሻሹ በጣም በሚያስተዛዝብ ደረጃ በርካታ ሰዎች ከተማ ለቀው ወጥተዋል። በርካታ ሰዎች ወክ ማድረግ ድራይቭ ማድረግ ትተዋል። በርካታ ሰዎች ቤታቸውን ቀይረዋል። እሺ፣ ስጋት ሲመጣ መጠንቀቅ ጥሩ ነው። ሰላም ሲመጣ ደግሞ ቫልዩ አለመስጠት ጥሩ አይደለም። ሰላም በጣም በጣም ኢምፖርታንት ነገር ነው እና የሰላም አቲቲዩድ ያላቸው ሰዎች እንዲፈጠሩ ማድረግ ያስፈልጋል። ነውጠኛ ሰዎች አሉ፣ ሁሌ ግጭት፣ ሁሌ ድብድብ ይፈልጉ። ድብድብ የሚያዝል የሚያደክም ነገር እንደሆነ የማይገባቸው ሰዎች አሉና እነዚህን ከአቲቲዩድ አንጻር ስራ ቢሰራ ጥሩ ነው። የናሽናል ዲያሎጉን በሚመለከት ካቢኔው እንደሚያውቀው የኢትዮጵያ ህገ መንግስት ለተቋማት ለየትኛውም ተቋም ሹመት ኢዘር መስጠት ኦር ለፓርላማ ማቅረብ የሰጠው ጠቅላይ ሚኒስትሩ ነው። ለምሳሌ የምርጫ ቦርድ ሰብሳቢ
የዲሞክራሲ ተቋም ቢሆንም እንኳ ጠቅላይ ሚኒስትሩ ባይሾም መርጦ ለፓርላማ ያቀርብና ፓርላማ ያጸድቃል። የሰብአዊ መብት ኮሚሽን ጠቅላይ ሚኒስትሩ ለፓርላማ አቅርቦ ያሾማል፣ ዳኞችም ጭምር። ይሄ በኮንስቲቱሽን የተሰጠው ስልጣን ነው። ለመጀመሪያ ጊዜ በኮንስቲቱሽን የተሰጠንን ስልጣን እንተው ያልነው በኢንክሉሲቭ ናሽናል ዲያሎጉ ነው። እኛ እንተውና ሙሉ በሙሉ ዜጎች ጠቁመው ፓርላማ አወዳድሮ የሚመረጡ ኮሚሽነሮች የማንም አካል ኢንፍሉዌንስ የሌለባቸው የኢትዮጵያን ዘላቂ ጥቅም በሚያረጋግጥ መንገድ ንግግሩን ጀምሮ የሚጨርሱ መሆን አለባቸው በሚል የተሰራ ነው። ይሄን እያንዳንዱ ካቢኔ ማገዝ አለበት። ኢንክሉሲቭ ናሽናል ዲያሎጉ የማያስፈልገው የኢትዮጵያ አካል የለም። ብዙ ያልተመለሱ ኢሹዎች አሉ። በመሬት ኢሹ አለን፣ በቋንቋ ኢሹ አለን፣ በባንዲራ ኢሹ አለን፣ በመንግስት ስርዓት ኢሹ አለን። እንነጋገርበት፣ እንወያይበት። መጀመሪያ የሚያለያይ አጀንዳ መሆኑ ራሱ ተወያይተን እንየው። ይሄን በጣም በቅንነት ብንፈታ ለልጆቻችን ጥሩ ሀገር እንሰራለን። ካልፈታን ግን ቀጣይነት ያለው ችግር ስለሚሆን ይሄን የሰላም ሚኒስቴር ከሚመለከታቸው ጋር በጣም በትብብር ቢሰራ ጥሩ ነው። ውጭ ጉዳይ መነገር ያለበትን በሪፖርቱ ተነስቷል። አቶ ደመቀን በደንብ ነው ያነሳው። እንደ አጠቃላይ አካሄዳችን ማለዘብና ማስገንዘብ ነው። ሮንግሊ ስለኛ ሁኔታ ሳይገባቸውና ሳያውቁ ወይም በተሳሳተ ፍላጎት የተካረሩ ነገሮች ካሉ እነሱን ማለዘብ፣ የኛን እውነታ ማስገንዘብ ያስፈልጋል። እነሱ ላይ እንደ መንግስት በስፋት እንሰራለን። መለዘብ ያለባቸው ጉዳዮች ስላሉ ሪፎርሙ ታስታውሳላችሁ። ውጭ ጉዳይ ሪፎርም እንጀምር ስንል በጣም ብዙ እንትኖች ነበሩ፣ ሬዚስታንሶች ነበሩ። እንደዛ ይደረጋል እንዴት እንደዚህ ይሆናል የሚል ነገር ነበር። በቃ በዚች 5-6 ወር እጅግ ያሳካ ነው የሚባል ሪፎርም ካለ የመከላከያ ሪፎርም፣ የደህንነት ሪፎርም እና የውጭ ጉዳይ ሪፎርም አካባቢ የጀመርናቸው ጉዳዮች ናቸው። እነዚህን ኢንስቲቱሽናላይዝ ማድረግ፣ በህግ በእውቀት ማሳደግ ተጨማሪ ስራ ቢያስፈልግም የተሰራው ስራ ግን በጣም ትልቅ ነው። ከውጭ ጉዳይ አንጻር